ኦሪት ዘዳግም ምዕራፍ 21 አምላክህ እግዚአብሔር ትወርሳት ዘንድ በሚሰጥህ ምድር የተገደለ ሰው በሜዳ ወድቆ ቢገኝ ገዳዩም ባይታወቅ ሽማግሌዎችህና ፈራጆችህ ወጥተው በተገደለው ሰው ዙሪያ እስካሉት ከተሞች ድረስ በስፍር ይለኩ። ወደ ተገደለውም ሰው አቅራቢያ የሆነችው የከተማይቱ ሽማግሌዎች ለሥራ ያልደረሰችውን ቀንበርም ያልተጫነባትን ጊደር ይውሰዱ። የዚያችም ከተማ ሽማግሌዎች ጊደሩትን ይዘው ፈሳሽ ውሃ ወዳለበት ወዳልታረሰና ዘርም ወዳልተዘራበት ሸለቆ ይሄዳሉ። በዚያም በሸለቆ ውስጥ የጊደሪቱን አንገት ይሰብራሉ። የሌዊ ልጆች ካህናትም ይቀርባሉ፣ በፊቱ እንዲያገለግሉ በስሙም እንዲባርኩ አምላክህ እግዚአብሔር መርጧቸዋልና። በእነርሱም ቃል ክርክር ሁሉ ጉዳትም ሁሉ ይቆረጣልና ወደ ተገደለው ሰው አቅራቢያ የሆነችው የከተማይቱ ሽማግሌዎች ሁሉ በሸለቆ ውስጥ አንገቷ በተሰበረው ጊደር ላይ እጃቸውን ሲታጠቡ፣ እጃችን ይህንን ደም አላፈሰሰችም፣ ዓይናችንም አላየችም፣ አቤቱ የተቤዠኸውን ሕዝብህን እስራኤልን ይቅር በል፣ በሕዝብህም በእስራኤል ላይ የንጹሑን ደም በደል አትቁጠር ብለው ይናገራሉ። ስለ ደሙም ይሰረይላቸዋል። አንተም በእግዚአብሔር ዓይን የቀናውን ባደረግክ ጊዜ የንጹሑን ደም በደል ከመካከል ታርቃለህ። ጠላቶችህን ልትወጋ በወጣ ጊዜ አምላክህም እግዚአብሔር በእጅህ አሳልፎ በሰጣቸው በማረካቸውም ጊዜ በተማረኩት መካከል የተዋበች ሴት ብታይ ብትመኛትም ሚስትም ልታደርጋት ብትወድድ ወደ ቤትህ ታመጣታለህ። እርሷም ራሷን ትላጫለች፣ ጥፍሯንም ትቆርጣለች፣ የተማረከችበትንም ልብስ ታወልቃለች። በቤትህም ተቀምጣ ስለ አባቷና ስለ እናቷ 1 ወር ሙሉ ታለቅሳለች። ከዚያም በኋላ ትደርስባታለህ፣ ባልም ትሆናታለህ፣ እርሷም ሚስት ትሆንሃለች። ከዚያም በኋላ በእርሷ ደስ ባይልህ አርነት አውጥተህ ወደ ወደደችው ትሰዳታለህ፣ በዋጋ ግን አትሸጣትም። እፍረት አድርገህባታልና እንደ ባሪያ አትቆጥራትም። ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች 2 ሚስቶች ቢኖሩት ለእርሱም የተወደደችው ደግሞም የተጠላችው ልጆቹን ቢወልዱ በኩሩም የተጠላችው ሚስት የተወለደው ልጅ ቢሆን ለልጆቹ ከብቱን በሚያወርስበት ቀን ከተጠላችው ሚስቱ በተወለደው በበኩሩ ፊት ከተወደደችው ሚስት የተወለደውን ልጅ በኩር ያደረገው ዘንድ አይገባም። ነገር ግን ከከብቱ ሁሉ እጥፍ ለእርሱ በመስጠት ከተጠላችው ሚስት የተወለደው ልጅ በኩር እንደሆነ ያስታውቅ። የኃይሉ መጀመሪያ ነውና በኩርነቱ የእርሱ ነው። ማንም ሰው ለአባቱ ቃልና ለእናቱ ቃል የማይታዘዝ ቢቀጡትም የማይሰማቸው እልከኛና አመፀኛ ልጅ ቢኖረው አባቱና እናቱ ይዘው ወደ ከተማው ሽማግሌዎች ወደሚኖሩበት ስፍራ በር ያምጡት። የከተማውንም ሽማግሌዎች ይህ ልጃችን እልከኛና አመፀኛ ነው፣ ለቃላችንም አይታዘዝም፣ ስስታምና ሰካራም ነው ይበሏቸው። የከተማውም ሰዎች ሁሉ እስኪሞት ድረስ በድንጋይ ይውገሩት። እንዲህም ክፉውን ነገር ከመካከል ታርቃለህ። እስራኤልም ሁሉ ሰምተው ይፈራሉ። ማንም ሰው ለሞት የሚያበቃው ኃጢአት ቢሰራ እንዲሞትም ቢፈረድበት በእንጨትም ላይ ብትሰቅለው በእንጨት ላይ የተሰቀለው በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር። ነገር ግን አምላክህ እግዚአብሔር ርስት አድርጎ በሰጠህ ምድር እንዳታረክስ በእርግጥ በዚያው ቀን ቅበረው።